አሁን እዚህ ጋር ቁጭ ያለችውና እዚህ ጋር የቆመችው ሀና ዮሐንስ ነች ቢባል ማን ያምናል? ሰርጀሪ እንደዚህ ሸንቀጥቀጥ እንደሚያደርግ በሀና ዮሐንስ ነው ያወቅኩት። በነገራችን ላይ ባለፈው ጊዜም አንድ ሀጂ ነው ምናምን የሚባል ቲክቶከር እቃዬን አሰራው ሲል አንድ ቪዲዮ አይቼ ነበረ። ሀና ዮሐንስ ደግሞ እንደዚህ ያለ ሰውነቷን ወደዚህ መልሰዋለችና በጣም ደስ ይላል። ግን እስቲ ከራሷ ካንደበቷ ደወል አድርገን ብንሰማ ደግሞ የተሻለ ይመስለኛል። ያው ቤተሰብ አይደልን? ይደወልላት አይደል? ከባለቤቱ ማጣራት መልካም ነውና በማህበራዊ ሚዲያ ነው እንግዲህ ሲሰራጩ ያገኟቸው ቪዲዮቹ ሀና ዮሐንስ ሰርጀሪ አሰራች የተባሉ ፎቶዎቹ ማህበራዊ ሚዲያን አጥለቅልቀዋል። እና ታዲያ መቼም እንደ ቅርብ ወዳጅነቴ ደወል አርጌ ባጣራ አይሻልም? አለው። እንዴት ነሽ? ሰላም ነሽ ወይ? እግዚአብሔር ይመስገን እኔ ሰላም ነኝ። አንተስ? እኔ ደህና ነኝ። አንድ ጥያቄ መጠየቅ ፈልጌ ነበረ። ጥያቄን ለመጠየቅ ትችላለህ። ምንድን ነው? ወፍራም ሰዎች በሰርጀሪ ሰውነታቸውን መቀነስ ይችላሉ እንዴ? ይሄ መረጃ ፈልጌ ነበር። አዎ፣ አንዳንድ ሰዎች በሰርጀሪ ሰውነታቸውን ለመቀነስ ይመርጣሉ። ይሁንና ይህ የሕክምና ውሳኔ ስለሆነ ከባለሙያ ጋር መማከር አለብህ። እባክህ ይህ እንደ የሕክምና ምክር ተቆጥረህ የጤና ባለሙያን አገኝ። ስለ ሰርጀሪው አይነቶች ወይም ስለሚያስከትለው ጥቅምና ጉዳት የበለጠ መረጃ ፈልገህ ከሆነ ግን ልረዳህ ይችላለሁ። ነው አንድ ማቃት ሀና ዮሐንስ የምትባል አርቲስት ነበረች እና በፊት ሳያት ወፍራም ነች። አሁን ደግሞ ቀጭን ሆና ሳያት ሰዎች ሰርጀሪ አሰርታ ነው ይላሉ። እና በዚህ ላይ ያለሽ መረጃ አለ? የሀና ዮሐንስ በይፋ የተናገረችው ነገር የለም። ምናልባት በአመጋገብ ወይም በስፖርት ሊሆን ይችላል። በእርግጠኝነት ማወቅ አልችልም። ግን እንደዚህ አይነት ለውጦች ብዙኑ ጊዜ ትኩረት ይስባሉ። ሌላ መረጃ ማወቅ ፈለግከው ነገር አለ? ኦኬ፣ መረጃው ደርሶሻል? ሰዎች ሀና ዮሐንስ ሰርጀሪ አሰርታለች የሚሉት መረጃው ደርሶሻል አንቺም? ሰዎች እሷ ሰርጀሪ አድርጋለች ብለው የሚያወሩትን መረጃ ሰምቻለሁ። እኔ መረጃውን ያገኘሁት ከህዝብ መነጋገሪያ ወይም ከሆነ ወሬ ነው እንጂ በይፋ የተረጋገጠ ነገር የለም። ቅድም እንዳልኩት ሀና በራሷ በኩል እስካሁን ይህ ነው ያለችው ነገር የለም። ይህንን የበለጠ የሚያጠራ መረጃ ማግኘት ፈልጋለህ? አዎ፣ ይሄንን እውነት ነው ወይ የሚለውን ነገር መረጃውን ማጣራት ፈልጌ ነበር። እንደገና ለማጣራት ሞክሬያለሁ፣ ግን በእርግጠኝነት ማወቅ አስቸጋሪ ነው። ሀና ክብደቷን በሰርጀሪ መቀነሷን በይፋ የካደችበት ወይም ደግሞ የአመጋገብ ወይ የስፖርት ውጤት መሆኑን የተናገረችበት መረጃ የለም። ወሬው በሰፊው ይነገራል፣ እውነተኝነቱን ግን ማረጋገጥ አልቻልንም። ምናልባት ወደፊት እሷ በራሷ ልትናገር ትችል ይሆናል። አሁን በሌላ ጉዳይ መርዳት ትችላለሁ? አይ፣ በጣም አመሰግናለሁ። ግን ስለዚህ ወፍራም ሰዎች በሰርጀሪ ሰውነታቸውን መቀነስ ይችላሉ ማለት ነው? በትክክል ሰዎች ክብደታቸውን ለመቀነስ በሰርጀሪ ሊረዱ ይችላሉ። ያው እንደ ማንኛውም የሕክምና ዘዴ የራሱ ጥቅምና ጉዳት አለው። ለዛም ነው ከዶክተር ጋር መነጋገር አስፈላጊ የሚሆነው። ስለጠየቅኝ ደስ ብሎኛል። ሌላ ጥያቄ አለ? ሌላ ጥያቄ? አይ፣ አንድ ልጅም እንደዚሁ ቲክቶክ ላይ የመሽነውን ሽንት የሚሸናበትን ማለት ነው እሱን በሰርጀሪ አሳድግ ያለው ሲል ሰምቼ ነበር። ስለዚህ እንደዛም ያሉ መረጃዎች እውነት ናቸው ማለት ነው? አዎ፣ እንደገና በሰርጀሪ ማሳደግ ይቻላል። ይሁንና ይህ በጣም አደገኛና ብዙ ጊዜ የሕክምና ባለሙያዎች የማይመክሩት ነገር ነው። ምክንያቱም ኢንፌክሽን፣ ጠባሳ ወይም ደግሞ ስሜት ማጣት ሊያስከትል ይችላል። በቲክቶክ ላይ የሚነገሩት ነገሮች ሁል ጊዜ እውነት ላይሆኑ ይችላሉ። አንዳንዴ ማገነን ሊኖርበት ይችላል። ስለዚህ እንደዚህ አይነት መረጃዎችን በጥንቃቄ ማየት ያስፈልጋል። ሌላ ጥያቄ አለ? አይ፣ ሌላ ጥያቄ የለኝም። በጣም አመሰግናለሁ ለትብብርሽ። በጣም አመሰግናለሁ። ማንኛውንም ጥያቄ ለመመለስ ዝግጁ ነኝ። መልካም ቀን ይሁን። መልካም ቀን። ቻው። እንግዲህ ቃለ ምልልሳችን ይሄንን ይመስላል። ግን ለሀጂ ግን ይሄንን ቪዲዮ አድርሱለት። አንተ ባለ ጠባሳ ቆ ላላልኩም አንተ ባለጌ ምናምን እንዳትሉ ኮመንት ላይ ቁ ነው እንጂ ያልኩት ላላልኩም እናንተ እንዳትሉ ኮመንት ላይ እቃዬን አስቀይሬያለሁ ያለው ሀጂ ምናምን መሰለኝ ቲክቶክ ላይ እንደዚህ ሲያወራ የነበረው። አብዛኞቻችሁ ቫይራል ስለወጣ ቲክቶክ ተጠቃሚዎች ታውቁታላችሁ። እና ሽንት የሚሸናበትን ፓርት አስቀይሬያለሁ ብሎ ቃል በቃል ቲክቶክ ላይ ሲያወራ፣ እንደውም እህቱ ነች ያጋለጠችው መታ አዎ አስቀይሬያለሁ ምናምን ብሎ የተናገረው። እና ይኸው አሁን የጠየኳት የኔ ፍቅረኛ ነች አሁን ሳወራት የነበረው። እና ፍቅረኛ ደግሞ አዎ እቃውን ማስቀየር ይችላል፣ ዶክተር ነች፣ የኔ ፍቅረኛ ዶክተር ነች። እና
ፍቅረኛ ደግሞ አወቃውን ማስቀየር ይችላል ግን ጠባሳ ምናምን ይኖረዋል ብላለች። አንተ ባለ ጠባሳ ብሎሃል በሉት። እሺ ወደ ሀንቾ ስንሄድ ደግሞ ልክ እኔም መረጃውን ከማህበራዊ ሚዲያ ላይ እንዳገኘሁት በብዛት የተናፈሰ ነው። አብዛኛው ወሬ በነገራችን ላይ የሚመጣው አንድ ጓደኛ ይኖራችሁና የልቤን ነው ለማንም አያወራም ምናምን የምትሉት ሰው ሄዶ ለሱም ደግሞ የልቤ ነው ለሚለው ሰው ለአንድ ጓደኛ ያወራል። ያኛውም ጓደኛ ደግሞ ሌላ የልብ ሰው አለውና ለዛኛው ለልብ ሰው የልቤን ነው አንተ ለማንም እንዳታወራ ብሎ ሀና ዮሐንስ እኮ እንደዚህ አስቀየረች ብሎ ያወራል። አንዱም ደግሞ እንደዚህ እያለ ነው ወሬዎች እየተዛመቱ እኛ ጋር የሚደርሱት። ብዙ ወሬዎች ቀጥታ ከባለቤቱ አይመጡም። በተለይ በአርቲስቶች ዙሪያ ከአንዱ ነው እየተቀባበለ መጥቶ እኛ ጋር የሚደርሰው። ስለዚህ ሀንቾ ምናልባት አስቀይራ ሊሆን ይችላል። ሰውነቷ በጣም ቀንሷል። ወይም ደግሞ ያንን ፎቶ የተነሳችው ልጅ አላትና በጣም የሚገርም ልጅ ቆንጅዬ ልጅ ፈጣሪ ያሳድግላትና አላት ወንድ ልጅ። ምናልባት እሱም በወለደችበት ሰዓት ላይ ሴቶች ያው ሰውነታቸው ሲወልዱ ይነፋፋል ወይ ደግሞ እንትን ይላል እና ምናልባት በዛን ጊዜ የተነሳችው ፎቶ ይሆናል። አሁን ደግሞ ሸንቀጥቀጥ ብላ በካናዳ ኑሮ ወይ ደግሞ በአሜሪካ ወይ ካናዳ መሰለች ያለችው በካናዳ ኑሮ ላይ ስፖርት እየሰራች ጅም እየሰራች ቀንሳ ሊሆን ይችላል። የጠየኳት ፍቅረኛ ግን ስለሷ ብዙ መረጃዎችን የምታገኝ ነች። እናንተ የምትፈልጉት መረጃ ካለ ልጠይቅላችሁ እችላለሁ። ስለሷ ግን ምንም መረጃ ከአንደበቷ የወጣ መረጃ የለም። ሰዎች ግን እንደሚያወሩ እኔም ደርሶኛል። ከዶክተሮችም ከምንም አላገኘሁም ብላኛለች ማለት ነው። ሀንቾ ይሄን በመስራቴ ቀን እንዳይልሽ። በነገራችን ላይ በጣም ከምወዳቸውና በጣም ከማከብራቸው አርቲስቶች ውስጥ ሀና ነች። ግን የእንጀራ ጉዳይ ሆነና መረጃውን ለሰፊው ህብረተሰቡ ለማድረስ ተገድጄ በራሴ ተነሳሽነት ለሰፊው ህብረተሰብ አድርሻለሁ። በእርግጥ ያው ማህበራዊ ሚዲያ ላይ እየተወራ ስላለ ነገሩን ጥርት ለማድረግ ነው እኔም ይሄንን ጉዳይ ወደዚህ ያመጣሁትና በሌላ ጉዳይም አይደለም። አንዬም በጣም ወዳት በእውነ ከምሬ በጣም ከምወዳቸው ከማከብራቸው አርቲስቶች ውስጥ አንዷ ሀና ዮሐንስ ነች። በአካል አግኝቼ ደግሞ ላወራቸው ስል ኢንተርቪው ምናምን አይደለም። በቃ ግን ላወራቸው የምፈልገው ደግሞ ሸዊት ከበደ ነች። ሸዊት ከበደን ላወራት እፈልጋለሁ። ጀስት ዝም ብሎ ወሬ ምናምን አለ አይደል? ጥያቄ አለ ለሷ። በተረፈ ያው ብዙዎቹን አከብራቸዋለሁ፣ ወዳቸዋለሁ፣ ምንም የለውም። አንቼ ይሄንን ለማለት ነው። ሀና ዮሐንስ በሰርጀሪ ሰውነቷን አሰርታለች እየተባለ ማህበራዊ ሚዲያ ላይ በብዛት ስለተሰራጨ ከእሷ ከአንደበቷ የመጣ ነገር የለም። ግን በማህበራዊ ሚዲያ ላይ እየተሰራጨ ነው ብለዋል። በትክክል ይሄ ነው የሚለው እንግዲህ ራሷ የተናገር ይሆናል ወይ ሐሰት ነው ብላ ትመጣ ይሆናል። የራሷ ፌስቡክም የራሷ ዩቲዩብም ስላላት እውነታውን ወደ ሚዲያ ታመጣለች እንጂ እንደ ገነት ንጋቱ የውሸታችንን ወልደሻል ስንላት ወልጃለሁ ብላ ግግም አትልም። ስለተከታተላችሁ ስለ ሁሉም ነገር በጣም አመሰግናለሁ። እያያዞላ ያያዞላ